Mr. President. Mr. Prime Minister. It's good to talk to you. And before anything else, I want you to know that I'm signing now, as we speak, Israel's official recognition of Somaliland and its right of self-determination. Our friendship is seminal and historic. So I'm very, very happy and I'm very proud of this day, and I want to wish you and the people of Somaliland the very, very best there. That's a great moment and great historical day. ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዛሬ እስራኤል ለሶማሌላንድ ሀገራዊ ዕውቅና በመስጠት የመጀመሪያው ሀገር መሆኗን በይፋ ገልጻለች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከሶማሌላንዱ አቻቸው ጋር በመሆን የጋራ ስምምነት ማድረጋቸው ነው ዛሬ የተገለጸው። በመላው ዓለም ይሄ ርዕሰ ጉዳይ ግንባር ቀደም የዕለቱ አጀንዳ ሆኖ እያወያየ ይገኛል። ያንን ተከትሎም ግብጽ፣ ጅቡቲ፣ ቱርክና ሶማሊያ የእስራኤልን እርምጃ አውግዘዋል። ሌሎች ሀገራት ማድፈጣቸውም ይነገራል። ደቡብ ሱዳን ዕውቅናውን ለመስጠት እየተንደረደረች እንዳለም ከጁባ አካባቢ የሚወጡ መረጃዎች ያመለክታል። የእስራኤልን እርምጃ ተከትሎ የቀጠናው የኃይል አሰላለፍ ይቀየራልም ተብሎ ነው የሚጠበቀው። ሰሞኑን ግብጽ ወደ አሰብና ጅቡቲ ወደቦችን ለማልማት ስምምነት መፈራረሟን ተከትሎ የኢትዮጵያ የወደብ ማግኘት እድል ዕጣ ፈንታ አጣብቂኝ ውስጥ ገብቷል ሲባል ነበረ። ምናልባት የእስራኤል እርምጃ ኢትዮጵያን መተንፈሻ ይሰጣታል ተብሎም ነው የሚጠበቀው። የአብይ አህመድ እርምጃ ምን ሊሆን እንደሚችል አልታወቀም። በጉዳዩ ዙሪያ የሶማሌ ዲሞክራቲክ ሲቪክ ካውንስል ሰብሳቢ የሆኑትን ዶክተር እስማኤል ጎርሴን እንግዳ አድርጌያለሁ። በጉዳዩ ዙሪያ እንወያያለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ተናስተልኝ ዶክተር እስማኤል። ሰላም አቶ መሳይ ደህና ነህ? አለን ወንድሜ። እንግዲህ ዛሬ ይሄ ዜና እንደተሰማ ብዙዎች አንተን እንግዳ እንደማደርግ ጠብቀዋል። ምክንያቱም በጉዳዩ ዙሪያ በተሻለ ሁኔታ አካባቢው የምትረዳ ሌሎች ነገሮችንም ገለልተኛ በሆነ መልኩ አስተያየት እንደምትሰጥ ስለሚጠበቅ ዛሬ አንተ ብቅ እንደምትል በብዙዎች ዘንድ ተጠብቋልና እንኳን ደህና መጣ። እንደው ዜናውን ጠብቀዋል? እስራኤል ለሶማሌላንድ ዕውቅና በመስጠት የመጀመሪያው ሀገር ትሆናለች የሚለውን ዜና ጠብቀው ነበር? እኔ አልጠበቁትም፣ ግን ትላንትና ከአንዳንድ ጭምጭምታ ከሀርጌሳ እንደሰማነው ሶማሌላንድ ያው ፕሬዚዳንታቸውም ከዚህ በፊት በዲሰምበር 6 ላይ ነው ያለው ዕውቅና እናገኛለን ያለው እና ከዛ አካባቢ አንዳንድ ነገሮች እየወጡ ነበረ። ግን እኔ እስራኤል ወይንም አቡዳቢ ወይንም ኢትዮጵያ ወይ አሜሪካ የጠበቁት ከአሜሪካ አንዳንድ ነገሮች ይወጣሉ ብዬ ነው የጠበቁት። ለምሳሌ አንደኛ ነገር በቤዙ በኩል ከጅቡቲ ወጥተው ወደ በርበራ ይዛ የሄዱ ነው፣ አንዱ እሱ ነው። ሁለተኛ ደግሞ በቅርብ ጊዜ ከ9 ቢሊዮን ዶላር በላይ የሚሊተሪ ሲያሳልፉት እዛ ሶማሌላንድ ተጠቅሷል እና የፈለጉት እንደ ሰንተር እንደ ያው አምባሲ አይነት አምባሳደር ገና ኖሚኔት አላደረጉም እዛ ለመላክ ነው። ሶስተኛው ደግሞ እንደምታውቀው ከ30 በላይ አገሮች አምባሳደሮች ተጠርተው ነበር እና 15ቶቹ ከዛ አካባቢ ነው። ሁለቱ በተለይ ከኢጅፕትና ከሶማሊያ ነው የተጠሩት እና ለአሜሪካ እነዚህ አይነት ሲግናል ስታይ አንዳንድ ነገሮች ለሶማሌላንድ እየመጡ ነበር የሚታየው። ግን ከእስራኤል አልጠበቁም። እኔ ምናልባት በአሜሪካና በእስራኤል መሀል ብዙም ልዩነት የለም የመቅደምና የመከተል ነው ለሚሉ ወገኖች አሁን አሜሪካ ተከትላ ይህንን ተመሳሳይ እርምጃ ትወስዳለችም ብለው ይጠብቃሉ። ለማንኛውም እስራኤል በዚህ ወቅት ላይ ለምን ሰጠች? ምን ገፋፊ ምክንያት አላት? በመስጠቷ የምታገኘው ጥቅምና ባለመስጠቷ የምታጣውን ኪሳራ አስልታን የገባችበት እንደው ለምንድን ነው ብሎ መገመት ይቻላል እስራኤል እዚህ ውሳኔ ላይ የደረሰችበትን? ዶክተር እስማኤል፣ አንደኛው እንደምታውቀው የዛ አካባቢ የቀጠናው የጂኦፖለቲክስ በጣም እየተቀየረ ነው። የኃይሎቹ አሰላለፍ እየተቀየረ ነው። ሁለተኛ ደግሞ እስራኤል ራሱ አሁን ለምሳሌ ኔታንያሁ የራሱ አይነት ውስጣዊ ችግሮች አሉበት እና በተለይ ከአሜሪካ ጋር አንዳንድ ነገሮች ራፕሮሽን በተለይ ከትራምፕ ጋር እየፈጠረ ነው። አሁን በ29 ላይ ደግሞ ወደ ፍሎሪዳ ይመጣል እና ይሄ ምን መሰለህ፣ ይሄ ዴቪድ ምንድነው ይሄ የሚባሉት ነገር የሚያሉት አለ። ለምሳሌ አቡዳቢ
ሞሮኮ፣ ሱዳን ያሉበት አለ እና ያንንን መንበር ትሆናለች እና እኔ እንደሚመስለኝ ሁለት ሀገሮች ናቸው ይህንን ነገር ከኋላ የገፉት። አንደኛ ነገር አቡዳቢ ነች እንደሚመስለኝ 90% ሳያው። ሁለተኛው ደግሞ ከአሜሪካ ነው። ለምንድን ነው ያልኩት ይህንን? ባለፈው ጊዜ ከ2-3 ወር በፊት የሶማሌላንድ ፕሬዚዳንት አብዱራህማን ኢሮ ወደ አቡዳቢ አቅንተው ነበር። እዛ ሲሄድ ምንድነው የተደረገው? በስፔሻል አይሮፕላን ወደ እስራኤልም ሄደው ነበር እና እነዚህ ነገሮች እየታዩ ነው እና ኢቨን እስራኤል በነሱ ኒውስፔፐር ጋዜጣዎች እያወጡ ነበረ። ምንድነው እነሱ የሚፈልጉት? እነሱ ደግሞ የራሳቸውን ቤዝ እዛ አካባቢ ለመፍጠር ነው እና አንደኛው ትልቁ ደግሞ አሁን በተለይ ከአሜሪካና ቅርብ ጊዜ ደግሞ የፈረንሳይ ሄዶ ነበረ እና የብሪቲሽም እዛ ሄደዋል። እነሱ የሚሉት አሁን ኔግሌክት አድርገናል አፍሪካን እና የራሽያና በተለይ ማነች ቻይና በጣም ነው ያሸነፉን እና እነሱን ሚቲጌት ለማድረግና በእነሱ ቃላት እነዚህ ኤክስፓንሽኒስት ናቸው። በቃ ሁሉን አፍሪካን ይዟል እና ያንን ለማቆም ነው ትልቁ እዛ የሚታየው እሱ ነው። ሌላው ነገር ደግሞ እንደምታውቀው ሁቲዎች አሉ እዛ አካባቢ። ሁቱ ሁልጊዜ ከፓለስታይን ጋር ይገናኛል። የምንድነው የኢራን ደግሞ እዛ እጅ አለበት። እስራኤል ደግሞ የምትፈልገው የራሷን ያንንን እንደገና ያንንን ለመቋቋም የራሷን ቤዝ እዛ ለመክፈት ነው እና እነዚህ ነገሮች የጂኦፖለቲክስ ሁኔታ ነው። ግን ከኋላ ይሄ ሁሉ የገፉት አሜሪካና አቡዳቢ ነች። ምናልባት ዶክተር እስማኤል አቡዳቢ ማለት ያው የተባበሩት አረብ ኤሚሬትስ እንደሆነ ያው ይታወቃል። አሜሪካ ለምን በእስራኤል መጡ? እነሱ ራሳቸው ቀድመው እውቅና መስጠት ላይ ወደ ኋላ እየቀሩ እስራኤል እንድትቀድምና እንድትሰጥ ለምን ፈለጉ? እነሱስ ያልሰጡበትን እስካሁንም ይሄ ዜና እስከወጣበት ጊዜ ድረስ ከሁለቱም ሀገራት በኩል የተሰማ ነገር የለም። ማውገዝም መቃወምም ወይም መደገፍም የለም። ስለዚህ ለምን እስራኤልን አስቀደሙ? እስራኤል እንድትቀደም የተፈለገው ለምንድን ነው? እስራኤል ታውቃለህ፣ አሁን ለምሳሌ አቡዳቢ እንደዚህ አይነት እርምጃ ብትወስድ አሁን ቅርብ ጊዜ ኢቨንት ሰምተሃል አይደለም? ሲሲ ይሄ የጎልፍ ካውንስል ዛሬ ኮንዴም አድርገዋል። እንደ ዚዮኒስት ብሎ ነው ያመጣው እና እነሱ የሚፈሩት ምን መሰለህ? ያው እነሱ የአረብ ሊግ ውስጥ ነው ያሉበት። ይሄን ነገር አይነት ችግር እንዳይፈጥርባቸው። ሁለተኛ ደግሞ ያውቃሉ። ለምሳሌ እስራኤል ይሄን ነገር ካወቀች በአረብ አካባቢ ምንም ችግር የለም ተብሎ ነው እና እንደምናውቀው አሁን ለምሳሌ አቡዳቢ እዛ አካባቢ ሶማሌላንድ ውስጥ ከ$440 ሚሊዮን ነው ከ2016 ላይ ኢንቨስት እዛ ያደረገችው እና ፖርቱ ደግሞ ኢትዮጵያ እንድትጠቀም ነው የምትፈልገው እሷ እና በጠቅላላ እዛ አካባቢ ለመያዝ ነው። ሌላው ደግሞ ትልቁ ችግራቸው ከእስማኤል ኦመር ጌሌ ጋራ በጣም አይስማሙም። ኢቨን ወደ ኮርት ሄደው ብዙ ነገሮች አይስማሙም እና ይሄ የቀጠናው ራሱ ቅድም እንዳልኩት የኃይሎቹ አስተላለፍ ነው። ይሄ የዛ ውጤት ነው እንጂ ሌላ ነገር አይደለም ብዬ ነው የምገምተው። ለዚህ ነው እስራኤልን እንደ ኒውትራል ከዚህ ውስጥ ለምሳሌ ስለሌለችበት እነሱ በቃ አሜሪካኖቹ እንደ ሁልጊዜ የሚሉት የነበሩት ኦኬ አፍሪካኖቹን ከአፍሪካ ወይንም ከሌላ አገር ይምጣ ምንድነው እውቅና። ቅድም እንዳልከው በመግቢያ በኩል እንደጠቀስከው ሳውት ሱዳን አሁን ይህንን ይከተላል። ግልጽ ነው። አሁን ለምሳሌ ከሶማሊላንድ አካባቢም ብዙ ነገሮች እየተሰሙ ነው እና ሁለተኛ ደግሞ ኢትዮጵያ ደግሞ ተከታተላለች ተብሎ ነው የሚጠበቀው። ሌሎች ደግሞ አፍሪካኖች ሀገሮች እውቅና ይሰጣሉ ተብሎ ነው በዚህ ሳምንት ውስጥ ያንን ነው የሚጠበቀው። እንግዲህ ዶክተር እስማኤል ምናልባት እስራኤል ይህንን እርምጃ በመውሰዷ የምታገኘው ነገር ካለ እስራኤል እንደ ገለልተኛም የምትታይ አይደለችም። በብዙ የአረብ ሀገራት በተለየ ሁኔታ በጠላትነት መንፈስ የምትታይ ሀገር ናት። እዛ አካባቢ እግሯን መትከሏ ደግሞ ብዙ የአረብ ሀገራትን ብዙ እንደዚሁ ሙስሊም ሀገራትንም ነገሩን በጥንቃቄ እንዲያዩና ምናልባት እርምጃ መውሰድ ካለባቸው ሶማሌላንድንም ማውገዝ ካለባቸው አሁን ላይ ነው በፊት ለፊት ሊወጡ የሚችሉት። ነገር ግን እስራኤል እዛ በመምጣቷ ልታገኝ የምትችለው አንድም ከኢራን ጋር በተያያዘ ያለውን ተጽዕኖ ለመቋቋም እንደሆነ አንተም ገልጸዋል። እንዲህ አይነት ትንታኔዎችም እየወጡ ነው። ሌላው የሁቲ ባህር ላይ እንደዚህ የሚያደናቅፉ አማጽያንም እንደዚሁ በእስራኤል ላይ የደቀኑትን አደጋ ከሶማሌላንድ ሆኖ መከላከል ይቻላል የሚለውም የእስራኤል ፍላጎት አለ። ነገር ግን የምትከፍለው ዋጋ የለም ወይ? እስራኤል ይህንን ነገር እዛ በማድረጓ
በብዙ የአረብ ሀገራት ዘንድ እንደ መልካም ትብብር ለምሳሌ ከግብጽ ጋርም ሆነ ከሌሎች ሀገር ጋር ያላትን መልካም ትብብር አጠፋውም ወይ? እስራኤልን በመውሰዷ የምታገኘው ጥቅም እንዳለው ነው፣ የምታጣውስ ነገር የለም? አንደኛው ነገር እስራኤል እንደ 51ኛው የአሜሪካ ስቴት ነው የምትቆጠረው እንደምታውቀው በሚድል ኢስት ውስጥ እና ይሄ አሁን በተለይ ትራምፕ ደግሞ አድሚኒስትሬሽን የሪፐብሊካን ከመጡ በኋላ እንደምታውቀው ያው በጣም ነው የሚደግፏቸው። ያኔ አሁን ከጋዛ ጋር ጦርነት የነበረው ከ9 ቢሊዮን በላይ እነሱ ናቸው እዛ ምንድነው የሰጧቸው። ሌላው ደግሞ እንደምታውቀው እስራኤል አሜን ኢትስ ጀስት በጣም ነው እዛ ውስጥ ምንድነው ከአሜሪካ ጋር ያላቸው እና እኔ እንደሚመስለኝ አሜሪካኖች ናቸው ይሄንን የሚያደርጉት ነው ብዬ ነው የምገምተው። ለምን መሰለህ? ከአሜሪካ የምንሰማው ነገሮች የሚጻፈው ቅድም እንዳልኩት ይሄ 9 ቢሊዮን ዶላር አሁን ያ ሲተላለፍ ይሄ ነገር እኮ ዛሬ የተጀመረ አይደለም። አሜሪካኖቹ ቅድም እንዳልኩት ይሄ በኦኤዩ በ1963 ካይሮ ውስጥ የተፈረመው ይሄ ከድሮ ከምንድነው ከኮሎኒያል ኢትዮጵያ ውስጥም ማለት ያልተገዛች ሀገር ሌሎቹ ያንን ኮሎኒያል ቦርደር ይጠበቃል ተብሎ ነው የተቀመጠው። የዛሬ ግን በዚህ እኛ የምናየው በዚህ አሁን የጂኦፖለቲክሱ ብቻ በዛ መነጽር ነው የምናየው። ግን ወደ ሁለተኛው መሄድ አለብን። ምንድነው ኢንተርናል ክራይሲሱ? ይሄ ነገር እዛ ሊደርስ የደረሰው ምንድነው? አንደኛ ነገር መሰለህ ይሄ አንደኛው የግሬተር ሶማሊያ የሚባለው ቅዠት ነው። እዛ አካባቢ አሁን ሶማሌላንድ 19 አሁን ዛሬ 26 ነው አይደለም? ያኔም ጁን 26 1960 ነፃ አግኝታ ከሶማሊያ ጋራ ከአምስት ቀን ሳይሞላት ነው የተቀላቀለችው ከዛ ጋራ እና እሷም ያሰበችው ግሬተር ሶማሊያ ነው። ግን ሂስቶሪካሊ ብትመለከት ያ ለሶማሌላንድ አልሰራም። ለምንድን ነው ያልሰራው? ዚያድ በሬ ከሀርጌሳ ተነስቶ በአይሮፕላን የደበደበው ሶማሌላንድ ነው። ከስንት 500,000 በላይ ህዝብ ነው ወደ ኢትዮጵያ የገባው በዛ ጊዜ እና ሶማሌላንዶቹ መሰለ ይሄንን አገር ግሪፈንስ ነበራቸው። ሁለቱ ሲቀላቀሉ ይሄኛው የብሪቲሽ ነበረ፣ ሌላው ደግሞ የኢጣሊያን ነው። በገንዘብ እንኳን አይስማሙም፣ በህግ እንኳን አይስማሙም። ለምሳሌ 1961 እዚህ ሶማሌላንድ ሰዎች ኩዴታ አድርገው ነበረ። አንዳንድ ነገሮች ለመቀየር ታስሮ ነበረ። ኮርት ሲሄዱ በየትኛው ነው እናንተን ህግ ነው የምንጠቀመው ተብሎ የብሪቲሽ ነው እና ሁለቱም የተለያየ አይነት አገሮች ነበሩ። ይሄንን ስታይ እና ሌላው ደግሞ ምን መሰለህ ሶማሌላንድ አሁን ከሶማሊያ ሶማሊያ ኢዝ አ ፌልድ ስቴት ሆናለች። ትልቁ ደግሞ ሶማሊያ አሁን ውስጥ ያለው ሁለት ነገሮች ናቸው ችግሩን የፈጠሩት። አንደኛው ላክ ኦፍ ሊደርሺፕ፣ ሁለተኛው ደግሞ ኢንስቲትዩሽን የለም ወንድሜ። አሁን ለምሳሌ ከትላንትና በፊት ኤሌክሽን ተካሄደ፣ ዋን ማን ዋን ቮት ፎር ዘ ፈርስት ታይም ተብሎ ነበር። የት ነው የተካሄደው? ሞቃዲሾ ውስጥ። ሞቃዲሾ ስንት ነው የሚኖረው? 3 ሚሊዮን ህዝብ ነው የሚኖረው። ስንት ነው እዛ የተካፈለው? ከመቶም በላይ ህዝብ እዛ አልተካፈለው እና አሁን ለምሳሌ ክስማዮ አካባቢ ፑንትላንድ እነዛ ደግሞ የራሳቸውን አገር ለመስረት እየፈለጉ ነው። አሁን እየተሯሯጡ ነው። 4 ወር ነው የቀረው እና ትልቁ የሊደርሺፕ ክራይሲስ ነው። በተለይ ሐሰን ሼክ እንደ ትራቨሊንግ ፕሬዚዳንት ከመሆን አሁን ከ2 ቀን በፊት ህይወዝን አዲስ አበባ አሁን ለምሳሌ አዲስ አበባ ጋር ከአብይ ጋር ሲገናኝ ሌላ ነው የሚያወራው። አሁን እንደገና ወደ ኢጂፕት ሮጣል። አሁን በ27 ላይ ነገ ወደ ኬንያ ይደርሳል። ይሄ አይደለም ወንድሜ እና ዓለም ደግሞ እንደምታውቀው አዲስ ኒው ኦርደር ለማምጣት ፋቲግ ሆኗል። ገንዘብ እንኳን እንደምታውቀው ራሱን የቻለ ፕሮግራም የሚሰራበት ነው። አሁን ዛሬ ዓለም ማት ችግር ውስጥ የገባ ነው ህዝብ። ለምሳሌ በኤችአይቪ የነበሩትን ገንዘብ እያጡ ነው። ብዙ ነገሮች እየተፈጠረ ነውና እስከ መቼ ነው እቺን ሀገር ሶማሊያ በተለይ ሳውስ ፌልድ ስቴት የሆነችውን ቤቢ ሲቲንግ እንደ ምሳሌ እየተጠቀምን ገንዘባችን እናባከናለን ብለው ዩሮፒያኖች ሁሉ ተነሱበት። ግን እነ ሐሰን ሼክ ደግሞ ያንን አልተረዱትም እና አሁን በሶማሌላንድ ደግሞ አንዳንድ እርምጃዎች እየወሰዱ ነበር። አሁን በኢቪዛ ለምሳሌ ሶማሌላንድ ለመሄድ ከፈለክ $80 መክፈል አለበት። እንደገና ደግሞ ሶማሌላንድ ስትሄድ በዛ ህዝቡ በጣም ነው የተናደደው እና ምን መሰለህ እነሱ ያደረግ ነበረባቸው። አሁን ለምሳሌ ሶማሌላንድ 1991 ዚያድ በሬ እዛ ኮላፕስ ሲሆን ስቴቱ ምንድነው ያደረጉት? ወደ ይሄ ኤልደርሊ ወደ ይሄ ኮንፍሊክት ማኔጅመንት እሱን ጠርተው እዛ ችግራቸውን ፈተው ነው ይሄን ነገር ለምሳሌ ወን ማን ወን ቮት እያደረጉ ነበር። ከ5 በላይ የቆየው ፕሬዚዳንቶችን ቀይረው። ሶማሌላንድ እኮ is a democratic country
እነሱ ደግሞ አውቆ ለምሳሌ ኢቨን አንዳንድ እኛ አሁን ለምሳሌ ድሮ አሁን ለምሳሌ ከአንዳንድ ስብሰባዎች ይደረጉ ነበር። እዛ ስንሄድ ምንድነው የምንላቸው? ለምንድነው ሶማሊላንዱ ግሪቨንስ ያላቸው እነሱ ጋር ሄዳችሁ ዋይ ዶንት ሴይ ሀርጌሳ ካፒታል እናደርጋለን ይሄ ከፊልድ ስቴት ለመውጣት አንዳንድ ነገሮችን ለምን አትቀይሩም? ዋይ ዶንት ፓወር ሼሪንግ። ግን እነዚህ they took for granted። ከዛ አሁን ሶማሊላንድ ደግሞ ሂስቶሪካሊ እንደምታውቀው ከነሱ ጋር ድሮም የተለያዩ አሁን ለምሳሌ ጅቡቲ ምንም እንኳን አፋር እና ሶማሌ ምዛ ቢኖር ያው ከአምስቱ ግሬተር ሶማሊያ የሚባለው አሁን ለምሳሌ ኡጋንዳ ሪጅን እኛ አካባቢ እንደዛ ነው፣ ኬንያ እንደዛ ነው። ግን በእኛ አይነት መነጽር ደግሞ የሚያዩ ሰዎች አሁን ሶማሊላንድ ወደዛ ነው ሄደችው። እሷ የምትለው ሁሉም ሶማሌ ያለበት አካባቢ በራሱ እዛው ጸንቶ እንዲሄድ። አሁን ለምሳሌ ሶማሊላንድ ምንድነው ሶማሌ ሪጅን ውስጥ ችግሮች አሉ፣ ግን በኢትዮጵያዊነት ነው ህዝቡ የሚያምነው። ሶማሊላንዶች ደግሞ በሶማሊላንድ ነው፣ ጅቡቲዎች ደግሞ በጅቡቲ ነው የሚያምኑት። ሳውዝ ሶማሊያ ግን ለስሙላ ብቻ አሁን ለምሳሌ ወረቀት ዛሬ ወጥቶ ነበር። ያው የኢጂፕሽያን ምንድነው አራቱ የኢጂፕት የጅቡቲ የኮንዴም አድርጓል ይሄን ነገር። ኦኬ ሲያደርጉ ምንድነው ያሉት? የቴሪቶሪያል ሶቨሬንቲ ኢንቴግሪቲ ኦፍ ሶማሊያ እንጠብቃለን። የትኛው ኢንቴግሪቲ ነው ያለው ሶማሊያ ውስጥ በአሁኑ ጊዜ? ወንድም ይሄ ከተጨባጩ ሁኔታ ከተነሳን ሶማሊያ ውስጥ እኮ ፌልድ ስቴት ነው እና በዓለም ደረጃ በሊጋሊ ካየኸው ደግሞ አኮርዲንግ ቱ ዘ ዩናይትድ ኔሽን አርቲክል 2 ካየኸው ምን ይላል? when a parent state ለምሳሌ የፓረንት ስቴት አሁን ለምሳሌ ሶማሊያ የነበረችው they cannot protect security protect ማድረግ ቴሪቶሪያሉን መጠበቅና የቁብልነት የተሰጣቸው ምንድነው ማድረግ ሳይችሉ የዛ የሌላው በራሱ ነፃ መውጣት ይችላል እና ሶማሊላንድ በዛ ሌላው ደግሞ ይቀጥላል። አሁን ለምሳሌ ፑንትላንድ እየተዘጋጀ ነው የክስማይ አካባቢ ያለው ደግሞ ሁሉም ወደዛ እየሄዱ ነው እና before it get to that level ቁጭ ብለው ተነጋግረው ይሄ የውጭ ፋክተር እሱ አይሰራም ብዬ ነው የምገምተው። ዶክተር እስማኤል እንግዲህ ገና የአፍሪካ ህብረት በጉዳዩ ላይ ምናልባት ሀሳብ የሚሰጥ ከሆነ የመንግስታቱ ድርጅትም አለ። እነዚህ ሁለት ትልልቅ አህጉራዊና ዓለም አቀፋዊ ተቋማትና ድርጅቶች እውቅና ካልሰጡ እንደ ሀገር ሆና አሁንም የመቆጠር እድል አይኖራትም። እንዲሁ ሀገራት በየተናጠል የሚሰጧት በተወሰነ ደረጃ ሊጠቅማት ይችላል። ነገር ግን እንደ ሀገር በእነዚህ በሁለቱ አህጉራዊና ዓለም አቀፋዊ ተቋማት እውቅና ካልተሰጠ ግን ለሶማሌላንድ አሁንም ቢሆን ሀገር ናት ብሎ ለመቀበል የሚቸግር ይሆናል። ለማንኛውም ለሶማሌላንድስ ምን ይጠቅማል? ከእስራኤል ነው ያገኘችው። በአረቡ ዓለም ለሶማሌላንድ የሚኖረው አቋም ምን ሊሆን ይችላል? ከወዲሁ ተቃውሞ እየመጣ ነው። እነ ቱርክ፣ እነ ጅቡቲ፣ እነ ግብጽ አሁን የአረብ ሊግም ተመሳሳይ መግለጫ ያወጣሉ። ምክንያቱም ግብጽ ናት የአረብ ሊግ አናት። ስለዚህ ነገ ከነገ ወዲያ የአረብ ሊግም ይህንን አውግዞ መግለጫ ማውጣቱ የሚጠበቅ ነው። ሶማሌላንድ ምን ታገኛለች? በእርግጥ ከአንድ ሀገር እውቅና ማግኘት ቀላል የሚባል አይደለም። ከምንም አንድ ይሻላታል። ግን እንደው ሌላ ተጨማሪ ልንጠቅስ የምንችለው አጠቃላይ ለሶማሌላንድ የመጣ በረከት ምንድን ነው ማለት እንችላለን? አንደኛ ምን መሰለህ፣ እነዚህ አሁን ሀገር የጠቀስካቸው ያው ከጥሩ አይነት አሁን ለምሳሌ እንውሰድ ኢጅፕት ዴቪድ አኮርድ የሚላቸው እየተፈራረመ ነው። ሞሮኮ እንደዛ እየሰራች ነው። እና ምን መሰለህ አሁን ለምሳሌ ቱርኪ ወሰድ። ቱርኪ አሁን ዛሬ ኮንዴም አድርገዋል። ግን ቱርኪ ምንድን ነው የምትፈልገው? አሁን ኦይሉን የሶማሊያን እሷ ነች የምትጠቀመው። አሁን እኮ ያው አቡዳቢ እና ዩናይትድ አረብ ኤሚሬት እና ቱርኪዎች እዛ እየተፋጠጡ ነው ያሉት። ኢጅፕት አሁን ለምሳሌ ለምንድን ነው ዛሬ ኮንዴም ያደረገችው? nothing else ኢትዮጵያ ቀይ ባህር ያው ሶማሊላንድ ታደርሳታለ ብላ ነው የፈራችው። እና መሰለህ ይሄ የጂኦፖለቲክስ ሁኔታ ራሱ ሰዎቹ አንደኛ ራሳቸው ዲክቴተሮች ናቸው፣ ሁለተኛ ደግሞ ሪሶርስ ነው የሚፈልጉት። አሁን ለምሳሌ ተመልከት ሱዳንን እንዴት ወንድሜ እንዳደረጓት። አሁን የዚህ የአርኤስኤፍ እና የዚህ ቡርሃን ተመልከት። አሁን በቃ አገሪቷ እኮ ጠፍታለች። ከ15 ሚሊዮን በላይ ሪፊጂ እኮ ነው ዛሬ። በጠቅላላ አገሪቷ እኮ ዜሮ ነች። ሊቢያ አይተሃል እንዴት እንደሆነች። ሌላው ደግሞ ወንድሜ ማወቅ ያለብን ይሄው በሊጋሊ እንዳልከው ጥሩ ነው። በህግ ከሄድክ ሂስቶሪካሊ ከሄድክ ዓለም ግን እኮ ወንድሜ በፖለቲካ ነው። አሁን ለምሳሌ ሳውት ሱዳን ለምሳሌ ተገነጠለች አይደለም፣ ራሷን ነፃ አውጣች። ሂስቶሪካሊ ካየኸው በዛ ኮንቴክስት ካየኸው ኤሪትሪያ ራሷን አገር ሆናለች። በጦርነትም ሆና ከኢትዮጵያ ጋር አግኝታ። የሶማሌላንድ ሁኔታ ግን ሂስቶሪካል ብትመለከተው
they are more colonial ሁኔታ ያሟላሉ it was a protectorate even colonial ነበረች እንደ ለምሳሌ የብሪቲሽ እንደዚሁ ነበር እና what I'm trying to say ፖለቲካው ነው የሚያሸንፈው እንጂ ሊጋሊ በዛ መነጽር ካየው ሂስቶሪካሊ ካየው ዓለም እኮ አሁን ለምሳሌ you're right አሁን ኢጋት ተመልከት ኤዩ ተመልከት ምንም ጥርስ የሌለው ኢንስቲትዩሽኖች ናቸው ምንም ማድረግ አይችሉም እና ገንዘብ እንኳን ነው ዛሬ ለምሳሌ አፍሪካን ዩኒየን የራሱ እንኳን ገንዘብ መክፈል አይችልም አሁን ለምሳሌ ዩሮፒያኖቹ ምንድነው የሚሉት ይሄ የተሰራላቸው አሜሪካ ውስጥ ምንድነው አዲስ አበባ ውስጥ ያለው ማን የሰራው ቻይና ነው የሰራው ቻይና ኢቨን እስከ ቀልድ ድረስ ኤሌክትሮናይዝ እዛ ያደረጉት በጠቅላላ የሚናገሩት ሲክሬት ሁሉ እየሰሙ ነው የሚጠቀሙበት ነው የሚሉት እና አፍሪካው መሰለ አፍሪካ ነፃ ወጣ ይባላል እንጂ ድሮ እንደገና አፍሪካ ሪል ሊበሬሽን መሆን አለበት ነው በተለይ በአሁኑ ጊዜ ቅድም እንዳልኩ ወንድሜ there is a new world order የመጣ ነው አዲስ ዓለም ይሄ ኒዮ ሊበራሊዝም ይባል ይሄ ኔሽን ስቴት ሀገረ መንግስት ዓለም ድሮ የነበረው ከሁለተኛ ዓለም ጦርነት ዛሬ ተመልከት ዩናይትድ ኔሽን አሁን ጄኖሳይድ እየተካሄደ ነው ፋኖ ምንድነው አማራ ሪጅን ማን ነው የሚናገረው ዛሬ አሁን ለምሳሌ ዛሬ ኢቨን በድሮን ደበደበ አይደለም እንደምታውቀው ናይጄሪያ የለም አሁን ኢትዮጵያ ውስጥ ምንም የሚናገር ሰው የለም ጄኖሳይድ እየተካሄደ ነው አሁን ትግራይ ውስጥ ምን እየተካሄደ ነው ድራውት እየተካሄደ ነው ሰዎችን ዌፐን እየተጠቀሙ ህዝብ እያራቡ ነው እና ይሄ ዓለም ወንድሜ በህግ መሄድ ከሆነ በምንድነው በእንደዛ ትክክለኛ ዓለምና ሩል ኦፍ ሎ የምንከተል ከሆነ ኢቨን ዩናይትድ ኔሽን አንድ ነገር ይደረጋል ግን አሁን አይደረግም እኮ ፖለቲካው ነው የሚያሸንፈው እና የነ ትራምፕ የራሳቸው ፖለቲካ አላቸው ሁሉም የራሳቸው ለምሳሌ ቻይናና እዚህ ምንድነው አሜሪካኖች እኮ እንደ በቃ ጦርነት ነው ዛ ሆርን ኦፍ አፍሪካ ላይ የሚያደርጉት አሁን ለምሳሌ ጅቡቲ እኮ ለምንድነው ከቻይና ጋር የሄደችው በጠቅላላ ከሬልዌይ ጀምሮ half of the ጅቡቲ ምንድነው ደፕት የሆነው እዳ ወደ ኬንያ ምንድነው ቻይና ነው እና ምንም ማድረግ አልችልም they indirect colonize የተደረገ አገሮች ናቸው ስለዚህ ሶማሌላንድ ልታገኝ የምትችለው ከእስራኤል እውቅና ማግኘት ምንድናቸው ብለን እንደው አንድ ሁለት ብለን መግለጽ እንችላለን አንደኛ ነገር ወንድም ያው እዛ አካባቢ ብዙ ትምህርት ቤቶች አላቸው ዩኒቨርሲቲዎች አላቸው ለምሳሌ በውጭ ሀገር ለመሄድ የሚፈልጉ ከሆነ በራሳቸው ፓስፖርት ሊማሩ ይችላል ሄዶ እዛ ሌላ ሀገር ሊያገኙ ይችላል ሌላው ደግሞ ለምሳሌ ከወርልድ ባንክ ጋራ እና ከአይኤምኤፍ አሁን ቢፈራረሙ አሁን ምንም ሎን አይሰጣቸው ምንም አይሰጣቸው ሶማሌላንድ እኮ የሚገርም መሰለ ዛሬ እስከ 500 ሚሊዮን ነው የነሱ የተነሱት ከ20 ሚሊዮን ነበራቸው ኢንስቲትዩሽናቸው ሲፈጥሩ እስከዛ ድረስ ማንንም ሰው ይረዳቸው አይደለም ከራሳቸው ገንዘብ አውጥተው you can go and read it in the world bank እና in the world bank እና IMF አሁን ለምሳሌ እንደዚህ አይነት እድል ቢሰጧቸው የገንዘብ ቢሰጧቸውና ኢንፍራስትራክቸር ቢደረግ ትልቅ አሁን ያገኙት እኮ ከአቡዳቢ ነው 442 ሚሊዮን ዶላር ነው በዚህ በበርበራ ለምሳሌ እንደገና ሪቢልድ ሲያደርጉትና ብዙ ነገር ነው የሚመጣው እንደም ብዙ ነገሮች ነው የሚመጣው አሁን ለምሳሌ ሶማሊያ ውስጥ ሶማሊያ ታወቀች ይባላል ገንዘብ ይሰጣታል ከስንት ቢሊየን በላይ ነው ዛ ያፈሰሱት ለምንድነው ዛሬው ሶማሊያ እስከዛሬ ድረስ ኤዩሶም አልቲሶም ምናምን የተባለ ስንት ሚሊዮን ነው ዛ ገንዘብ የሚጨርሱት እዚህ ግን ሶማሌላንድ ዛፍ ስር ሆኖ ለምሳሌ ቦረማ የሚባል አካባቢ ተቀምጠው ሽማግሌዎች ተነጋግረው ለኛ የሚበጀው ሰላም ነው ሰላም ላይፍ without ሰላም ምን ብሎ ነው ወደዛ የሄዱት ወንድም ለዚህ ነው እኔ አሁን ለምሳሌ ሶማሌላንድ ማደንቃቸው መሰለ ኢንተርናሊ ሰርተዋልና ዓለም ደግሞ ቢያውቃቸው ለነዚህ ራሳቸው ግፊት ይሆናል ለዚህ ለሳውዝ ከ34 አመት ዚያድ በሬ ከዛ በኋላ የወረደው ሀገር አይደለም ወንድሜ አሁን ለምሳሌ ስንት ዲስፕሌስ ከ2 ሚሊዮን በላይ ሶማሊያ ውስጥ ዛሬ ዲስፕሌስ ነው በድራውት በምን አሁን ለምሳሌ ተመልከተው አሸባብ ምንድነው የሚያደርገው የትኛው ሙስሊም ነው እዛ ያለው ዩኒቨርሲቲዎችና ሆስፒታሎችን የሚያቃጥል ማን ነው ያንን የሚያደርገው ብለን ራሳችን ስንጠይቅ እና ብዙ ነገሮች አሉ ወንድሜ ብዙ ችግር ውስጥ ነው አሁን ሳውዝ ያለችውና ለዛ ራሷ ግፊት ይሆናል ብዬ ነው የምገምተው ሶማሌላንድ እውቅና ብታለኝ ምናልባት እንደዚህ ትንንሽ ሀገራት ከናት ሀገራቸው የተገነጠሉ
የሀገር እውቅና ባገኙ ቁጥር እንዲህ አይነቱ የሀገራት መፈልፈል በተለይ ምስራቅ አፍሪካ ላይ ባለፉት 20 እና 25 ዓመታት ሀገራት ተፈልፍለዋል። ይሄ ነገር እየጨመረ ከመጣ ለቀጠናው ብዙ አደጋ ነው የሚሆነው። አኮረፍን ብሎ አንድ የሆነ አካልም እንደዚሁ ሀገር ለመሆን ጦርነት ውስጥ ቢገባ ወይም ሌላ ነገር ውስጥ ቢገባ እንደው ለአጠቃላይ ለቀጠናውስ ሰላማዊና ኢኮኖሚያዊ ሁኔታ የሚፈጥረው አሉታዊ ችግር የለም ወይ የሚለውም እንደው እየተነሳ ይገኛል። የሶማሌላንድ የተለየ ለመሆኑ በእርግጥ ያው ዶክተር እስማኤል አንተም ሆንክ ሌሎችም ትንታኔ እየሰጡበት ነው። ካለው ሁኔታ አንጻር ራሷን ማረጋገጧ፣ ምርጫ ማካሄዷ ብዙ አዎንታዊ ነገሮች ያላት ናት። ሀገር ለመሆን የሚያስችል ብዙ ስኬቶችን አግኝታለች እና ከዛ አንጻር ሲታይ በእርግጥም ይሄ ነገር መምጣቱ የሚጠበቅ ሊሆን ይችላል። ግን ደግሞ ሌሎች ሀገራትም የልብ አግኝተው ሌሎች አካባቢዎችም ከናት ሀገራቸው እየተገነጠሉ ሀገር ነን እያሉ በርካታ ሀገሮች የሚፈለፈሉበት ሁኔታ እንዳይፈጠርም ስጋት አለ። ያ መሆኑ በራሱ አዎንታዊ ብቻ ሳይሆን አሉታዊ ማስተዋጽኦ ስላለው ነው። ለማንኛውም በቀጠናው ምን አይነት የኃይል አሰላለፍ ሊፈጠር ይችላል? እንግዲህ አሁን ድጋፍ የሰጡ ሀገራት እስካሁን ስማቸው አልተሰማም። ምናልባት ደቡብ ሱዳን ተከትላ ከእስራኤል እውቅና ልትሰጥ ትችላለች። የአብይ አህመድ ካቢኔ እንግዲህ ተሰብስቦ ደግሞ በሚቀጥለው ሳምንት ወይ ደግሞ በዚሁ ሳምንቱ መጨረሻ የሚለውን እንሰማለን። ግን የኃይል አሰላለፍ ይቀየራል፣ ቀጠናው ወደ ለየለት ቀውስ ይገባልን ብለው የሚሰጉ አሉ። ከወዲሁ አንዳንድ ነገሮችንም እያየን ነው። ምናልባት የሶማሌላንድ ሀገር መሆን ወይም እንዲህ አይነት እውቅና ማግኘት በቀጠናው ላይ ሊኖረው የሚችለው ተጽዕኖ ምንድን ነው ማለት እንችላለን? አሁንም እኮ ቀጠናው ላይ እንደዚህ አይነት የተለያየ አስተላለፎች አሉ። ይሄ እኮ የማይካድ ነገር ነው። አሁን ለምሳሌ አቡዳቢ ቅድም እንዳልኩት አሜሪካ፣ እስራኤል በአንድ በኩል አይታወቅም ገና ኢትዮጵያም ልትኖር ይችላል። በዚህኛው በኩል ደግሞ ኢጅፕት አለች፣ ጅቡቲ አለች፣ ቱርክ አለ፣ ሶማሊያ አለች፣ ቱ ሰርቴን ኤክስቴንት ደግሞ ኤሪትሪያ አለች። እና ይሄ የኃይል አስተላለፍ አሁንም አሉ። አሁን እኮ ሁለቱ እነዚህ ግሩፖች ጦርነት እኮ እየገጠሙ ነው። ምንድነው በዚህ በሱዳን መሬት ላይ እና የስ አለ ኦልሬዲ አለ። ግን ሶማሌላንድን እነሱ እኮ የሚጠቀሙበት መሰለ ባደል መንደብ እዛ ሬድሲ አካባቢ ስለሆነች ለራሳቸው ጂኦፖለቲክስ ነው። አሁን ደግሞ ከነዚህ ሌሎቹ ደግሞ ቻይና አለች ነው የሚባለው፣ ራሽያ አለች ነው የሚባለው እና የነዚህን ካውንተር ለማድረግ ነው እንጂ ሌላ ነገር አለ ኦልሬዲ አለ። ይሄ ሁሉም የሚወራው ነገር ሶማሌላንድ ኦኬ ሬኮግናይዝ ተደረገች ታወቀች ተብሎ እንደገና ሌላ ይነሳል ብዬ አልገምትም። ኦልሬዲ አለ ነገር ሆነ እዛ አካባቢ ነው እንጂ የኃይሎቹ አስተላለፍ ብቻ ነው ትንሽ። አሁን ለምሳሌ ሶማሌላንድ ከታወቀች ኢትዮጵያ ራሷን ምንድነው ስታንድ ከለየችና ወደዚህ ካምፕ ከገባች አሁን አይታወቅም። አሁን ለምሳሌ የድሮ እንደምታውቀው የአሜሪካ አንከር ተብላ የምትጠቀሰው የነበረው በባይደን ጊዜ ኢወዝ ማነች ኬንያ ነበረች። አሁን ግን ወደ አሜሪካ እንደገና ወደዛ እየሄዱ ነው ወደዛ እየሄዱ ነው የሚባለው፣ ወደዛ እየገቡ ነው፣ ግን አይታወቅም። ግን እኔ እንደሚመስለኝ ብዙ ችግር ወደ ሌላ ዓለም ይወስዳል ብዬ አልገምትም። አሁን ለምሳሌ ተመልከት ሬድሲ አካባቢ እነዚህ አሁን ለምሳሌ ዶራ ለምትባል እና አሰብ ሁለቱ እንደምታውቀው በዚህ ሳምንት ትልቅ ወሬ የነበረው እሱ ነው። ለምሳሌ ኤርትሪያ ውስጥ ኢጅፕት ይገባል ይባላል፣ በዚህ በኩል ደግሞ እየገባ ነው። ኦኬ ኢጅፕት ከገባች ኢትዮጵያ ደግሞ ምን መስራት አለባት? ይሄ እኮ ነው ጥያቄኛ ማወቅ ያለብን። ኢትዮጵያ ደግሞ የራሷን ለምሳሌ ኢትዮጵያ ትልቅ ሀገር ነች፣ በፓወር ሃውስ ነች፣ በህዝብ ብዛት ሊደርሺፑን እዛ አስቀምጦ ግን ኢትዮጵያ ደግሞ እኮ ቀጥታ የሆነ ኔጎሽዬሽን ያደረገች ከኤርትሪያም ጋር ብትሆን ከሶማሌላንድ ጋር ብትሆን አሁን ከጅቡቲ ጋር የምታደርገው አይነት ነገር የራሷን ሁሉ ነገር ከጅቡቲ ብቻ ተጠቅማ በዛ ልትጠቀም ብቻ እንኳን አትችልም። ይሄ ሀገር እየተቀየረ ነው። አሁን ለምሳሌ በቅርብ ጊዜ የወጣው ከ132 ሚሊዮን በላይ ነው የኢትዮጵያ ህዝብ የደረሰው እና እነዚህ ኢምፖርቶቹን ለስሙላ ነው እንጂ ወንድሜ አሁን ዛሬ ሶማሌላንድ ጋር ብትሄድ እኔ ለስራ ጉዳይ ሄጄ ነበረ። የሚገርምህ ዩኒቨርሲቲዎቹን እዛ የሚኖሩት ህዝቦች ኢትዮጵያኖች እኮ በዛ ብዙ የገቡ ነው። ዩኒቨርሲቲ ሁሉ ያስተማሩ ነው እና ምን መሰለህ ጥሩ ሊደርሺፕ ከተገኘ በሆርን ኦፍ አፍሪካ ውስጥ ዩናይትድ ስቴት ኦፍ ሆርን ኦፍ አፍሪካ የሚጠቀምበት ወደዛ ይመጣል ብዬ ነው የሚገምተው። አሁን ለምሳሌ በዚህ በዌስት አፍሪካ ያለው ሁኔታ ለምሳሌ እንደነ ማሊ፣ ናይጀር፣ ቡርኪና ፋሶ የሚያደርጉት ሁኔታ እዚህ ደግሞ ከተገኘ እንጂ ሆርን ኦፍ አፍሪካ ይሄ ቀጠናው ያጣው ትክክለኛው ሊደርሺፕ ነው እንጂ ቢመጣ
ምንም ልዩነት የለም። አሁን ለምሳሌ የኦሮሞና የአማራ የትግሬ የምናምን ይሉሃል እንጂ አንድ ናቸው ህዝቡ። እና ህዝቡ የሚፈልገው ደግሞ ሰላም ነው። ህዝቡ የሚፈልገው ደግሞ ጥሩ ትምህርት ቤት ነው የሚፈልገው። ህዝቡ ደግሞ ጥሩ መንገድ ነው የሚፈልገው፣ ጥሩ ውሃ ነው የሚፈልገው። እና ይህንን የሚሰራላቸው ስለጠፋ ነው እንጂ አፍሪካ ታውቃለህ፣ ሆርን ኦፍ አፍሪካ በጠቅላላ ዲክቴተሮች ናቸው ወንድሜ። ብንካል ኢቨን ሶማሌላንድ ምንም ሳትታወቅ ኤሌክሽን ያደረገች ከነዚህ በጠቅላላ ትሻላለች ብዬ ነው የምገምተው። በሪያሊቲ ካየ ነው። ዶክተር እስማኤል እንግዲህ ሶማሊያ ምን ልታደርግ ትችላለች? አሁን ይሄ ነገር እየገፋ ከመጣ እስራኤል ማለት ነገ ከነገ ወዲያ አሜሪካን ማለት አውሮፓውያን ይመጣሉ። ስለዚህ እውቅና የማግኘቱ ነገር በዚህ ከጨመረ ካላቸው በተባበሩት መንግስታት ላይ ካላቸው ራስ ድምፅን በድምፅ የመሻር ብዙ ነገሮች ትልቁ አቅም የነሱ ነውና የመንግስታቱ ድርጅትም ነገ ከነገ ወዲያ እና አሜሪካንን ጫና ከመጣበት እውቅና የመስጠቱ ነገር የማይቀር ሊሆን ይችላል። እንግዲህ ቀደም ተከተል ካልሆነ በስተቀር ይሄን ጉዳይ አሜሪካ በራሷ ጊዜ ጨርሳ ለመንግስታቱ ድርጅት አሁን ደግሞ ያሉት ፕሬዚዳንት ትራምፕ እንዲሁ ፊት ለፊት የሚያደርጉ ናቸው። ይሄን ካላደረጋችሁ እንዲህ አላደርግም የሚል ነው። ስለዚህ ገንዘብ አልሰጥም እንደዚህ አድርጉ ብሎ እውቅና ለሶማሌላንድ እንዲሰጥና እንደ ሀገርነት እንድትመዘገብ ሊያደርጉ ይችላሉ ፕሬዚዳንት ትራምፕ ካላቸው ተጽዕኖ አንጻር። ለማንኛውም ሶማሊያ ምን ልታደርግ ትችላለች? በእርግጥ ያላትንም ግዛቶች መሰብሰብ አልቻለችም፣ እንኳን ሶማሌላንድና ሌሎች እነ ፑንትላንድን ለማምጣት ይቅርና። ግን ደግሞ የበለጠ መዳከም የበለጠ ሶማሊያ ውስጥ ክፍፍል ሊፈጥር ይችላል ወይስ ምን ልናይ እንችላለን በሶማሊያ በኩል? አንደኛ ነገር ያው ከዚህ ምንድነው ጥሩ አይነት ትምህርት ተምረው ያለውን ሁኔታ አሁን ለምሳሌ ሐሰን ሼክ በቅርብ ጊዜ ምን ያህል 4 ወር ነው የቀረው ቅድም እንዳልኩት ኤሌክሽን አሁን ይደረጋል ተብሎ ነው። እና አሁን ለምሳሌ ጁበላንድ እና ፑንትላንድ አይቀበሉም። ነገሩ ደግሞ መሰለ ትልቁ ችግራችን አሁን እዛ አካባቢ አሁን ለምሳሌ እንደ ኢትዮጵያ ውስጥ ለምሳሌ ተመልከት፣ ትልቁ ችግራችንም መሰለ የህዝቦቹን አስተሳሰብ ቀይረን እነዚህ ኤሊት የሚባሉ ቀይረው ምን ያደርጋሉ መሰለ ወደ ጎሳ ይቀይራሉ። አሁን ለምሳሌ ሶማሊያ ውስጥ የገባችው ትልቁ ችግሩ የክላን አይዲዮሎጂ ነው። ክላን ነው እንደዛ። እና አንዳንድ ጊዜ ከሰዎች ጋር ስነጋገር ምንድነው የሚለው ይሄ ሆሞጂኒየስ የሆነ ሀገር እንደዛ ሲሆን ኢትዮጵያ ምን ትሆናለች ተብሎ ነው ኮምፓራቲቭ ካደረከው። እና ምን መሰለ ሶማሊያ የጠየቀኝ ጥያቄስ ብንመለስ ያለውን ሁኔታ ከጁበላንድ ከፑንትላንድ ጋር ተቀምጠው ሪያሊቲውን አይተው ይሄ ዋን ማን ዋን ቮት ገና አሁን አይቻልም እዛ ሶማሊያ ውስጥ ገና ነው። እና ተነጋግረው ትክክለኛ ፓወር ሼር አድርገው ሰላም እንኳን ካመጡ ለምሳሌ ትልቁ እዛ ውስጥ ያለው ነቀርጻ የአልሸባብ ነው። እሱም በፊት ካደረገው አንደኛ አገሪቷን ሰላም ካስገቡ እንደምታውቀው ማክስ ቬበር የሚባል የአንድ ቅቡልና ከተሰጠ ቴሪቶሪያል እንዴት እንደሚጠብቁ ማድረግ አለባቸው እንጂ አሁን ለምሳሌ ሐሰን ሼክ የት ነው ያህዌ ነው የሚባለው ዲኒ የሚባለው እና ይሄ የፑንትላንዶቹ ደግሞ ዳሮት ናቸው ምናምን እያሉ ህዝቡን በዛ እያታለሉ እያተራመሱ ነው ያሉት። እና በእኔ እንደሚመስለኝ ይሄ ትልቅ አንድ ጭጭ ብለው ገንዘብ ወስደው ምን ብለው ኮረፕትሪ ከመሆን ፋንታ ትምህርት እንዲሆንላቸውና ሳውዝ ራሱ ድሮ ኢጣሊያን የገዛውን እንደገና ሰላም አድርገው ለወደፊቱ ከሶማሌላንድ ጋር እኮ መነጋገር ይችላሉ። ምንም ችግር የለም። አሁን ሶማሌላንድ እኮ ሶማሌዎች ናቸው፣ በአንድ ቋንቋ ነው፣ አንድ ሪሊጅን ነው። ምንም እኮ ችግር የለም። ትልቁ መሰለ እነዚህ ኤሊትሶች ለራሳቸው ፖለቲካል ፍጆታ ነው ይሄ እንደሚያደርጉት። እና እነዚህ ቅድም እንዳልኩት ደግሞ የሳውዝ ሁኔታ ደግሞ they fail. that's why they fail. if they didn't fail ዛሬ እዛ ላይ አልደረስንም ነበር ማለት የሶማሊያ ሪፐብሊክ ዛሬ እዛ ላይ ባልደረሰ ነበር። ድሮ ያው ቅድም እንዳልኩ በጁን 26 1960 ሶማሌላንድ ነፃ ስትወጣ ከብሪቲሽ ስትወስድ እዛ ሮጣ ከኢጣሊያን ጋር ተቀላቅላ ጁላይ 1 እንደ ሀገር ከመሰረቱ በኋላ በብዙ ነገሮች ፓወር ሼሪንግ መደረግ ነበራቸው። አሁን ለምሳሌ ሶማሌላንዶች ሲሉ ምንድነው የሚሉት አንዱን ካን ፕሬዚደንት አልተሰጠንም፣ ሚኒስትር ኦፍ ለስሙላ የሚኒስትር ኤዱኬሽን የተሰጠን ግን ሁለት ሀገር ነበር፣ ሁለት የተለያየ ገንዘብ ነበር፣ ሁለት ምንድነው ኮርቶች ነበር፣ ሁለት የተለያየ ፍላጎች ነበር። እና ያንንን እንኳን የነዚህ ግሪፈንስ ቅድም እንዳልኩ ኦን ቶፕ ኦፍ ዳት ደግሞ እንዴት ወንድሜ አንዳንድ ጊዜ እኮ ሰው የማይገባው መሰለ ዚያድ በሬ አይሮፕላኖች ሶማሊያን ፕሮቴክት ያደርጋል ተብሎ የተጠበቀውን ከሀርጌሳ ተነስቶ is well documented እንደገና ሀርጌሳ እንዴት ይደበደብ ለምሳሌ the same thing what's going on in Ethiopia right now ዛሬ እንደምናውቀው ፋኖ ማን ነው ማነች ትግራይ ማነች
ትግራይ እኮ ፓርት ኦፍ ኢትዮጵያ ነች። እንደገና ይኸው እነዚህ ከአዲስ አበባ ተነስታ በአይሮፕላንና በድሮን ትደበደባል። ይሄ እኮ ነው ትልቁ። ቅድም እንዳልኩ ወንድሜ it's a question of lack of crisis of leadership እና the question of lack of institution ይሄ ነው የሚያሳየው። እና አሁን ለምሳሌ ሶማሌዎቹ ለምሳሌ እንደ ኢትዮጵያ ኮምፓራቲቭ ፖለቲካል አናሊሲስ ካደረከው ሶማሌዎቹ ደግሞ ከዚህ ክላን ሜንታሊቲ ወጥተው የጎሳ ሜንታሊቲ ወጥተው ምን ማድረግ አለባቸው? ሀዊዬ ምናምን ሳይሉ አንድ ላይ ተቀምጠው አሁን ለምሳሌ የሳውዙን ማዳን ከዛ በኋላ ደግሞ ከነዚህ ከኖርዙ ጋራ መነጋገር ኢቨን ለምሳሌ ኮሶቮ ብዙ ነገር አገሮች የታወቁ ነበር፣ ግን ብዙ ጊዜ ይወስዳል። ግን ያንን አያደርጉ። አሁን ለምሳሌ የኛ አገሮች ተመልከት፣ ኢትዮጵያን ተመልከት። ሁሉም በየፊና ነው የሚሮጠው። በጣም አያሳዝንም? ለምሳሌ ሁሉም በኢትዮጵያነቱ ኮርቶ ነገሮችን ከማዳን ፋታ ወደዛ እንዳልሄድና የትግራይ ዛሬ የትግራይ ችግር ይባላል፣ የአማራ ችግር ይባላል፣ የኦሮሞ ችግር ይባላል፣ የሶማሌ ነው። ውሸት ነው። የሶማሌ ችግር የለም፣ የኦሮሞ ችግር የለም፣ የኢትዮጵያኖች ችግር ነው ያለው። በዛ መነጽር ካየን እኔ አሁን ለምሳሌ ኢትዮጵያዊ ነኝ። በፋኖ ላይ የሚደረገው ችግር በዛ መነጽር እስካላየው ድረስ አንድ አይነት ሶሉሽን ወንድሜ አይመጣም። that's what I believe። ዶክተር እስማኤል እስቲ ወደ ኢትዮጵያ እንምጣና እንግዲህ አብይ አህመድ ተነካክቷል ከሶማሌላንድ ጋር። ይህንኑ እውቅና የመጀመሪያው ሀገር ለመሆን ነበረ፣ አልቻለም። የመግባቢያ ሰነድ ስምምነት ተፈራረመ። ያ ስምምነት ያው የጨረቃ ስምምነት ተብሎ የቀረ ነው። ያው ቀድሞ የሶማሌላንድን ፕሬዝዳንት ሁኔታውን በተመለከተ የተናገሩትም በአብይ አህመድ አስተዳደር ዘንድ አልተወደደም። በወቅቱ እኛም ሶማሌላንድም ኢትዮጵያም ተሸንፏል፣ ያሸነፈው ሶማሊያ ነው ብለው በተለይ የቱርኩን ስምምነት ተከትለው የተናገሩትም ሁኔታ አለ። ከዛን ወዲህ ስለ ሶማሌላንዱ ስምምነት መግባቢያ ስምምነት ከአብይ አህመድ አገዛዝ በኩል ምንም የሰማነው የለም። አሁን ከሶማሊያ ጋር ሽርክና ገብቷል። አብይ አህመድ ከሼክ መሐመድ ሐሰን ጋር እንግዲህ አንዴ አዲስ አበባ አንዴ ሞቃዲሾ እያሉ ነው ያሉት የሶማሊያው ፕሬዝዳንት። ስለዚህ የሆነ ስምምነት ውስጥ ገብተዋል፣ የቱርክ ስምምነት ውስጥ ገብተዋል። አብይ ምን ሊያደርግ ይችላል? ያንን መግባቢያ ሰነድ እንደው አዋራውን አራግፎ ከእንደገና ወደ ተግባር እንዲቀየር ያደርጋል ወይስ ያን ካደረገ ደግሞ ብዙ ባላንጣዎች አሉ፣ እነ ቱርክን ጨምሮ እነ ሶማሊያ ራሱ እነ ጅቡቲም አሉ፣ ሌላ ዙር ፍጥጫ ነው የሚፈጠረው? ምን ሊያደርግ ይችላል አብይ አህመድ ካለው ሁኔታ አንጻር? አሰላለፉን ወዴት ሊያደርገው ይችላል? እኔ እንደሚመስለኝ ከሶማሌላንድ ጋር አሁን ያው ከውጭ የሚወራውና እዛ ሪያሊቲ ያለው ሌላ ነው። አሁን ለምሳሌ ቅርብ ጊዜ የኢትዮጵያ ፎሬን ሚኒስትር ሰዎች ለ12 ቀን ሀርጌሳ ቆይተው ነበር። ይሄ ሁሉ ሳይታወቅ እቁና ሳይሰጥ አሁን ለምሳሌ ዶክተር ማናው በጣም የታወቀ በጂኦፖለቲክስ እና በዚህ አናሊሲስ የሚሰጥ ሁልጊዜ ከዚህ በፊትም ኖርዝ ካሮላይና እና ኢቨን ሰርቷል እና በጣም የታወቀ ዶክተር ብሩክ እዛ ሄዶ ለስልጣና ሁሉ ሰጥቷል ለሶማሊላንዶች ለ12 ቀን ቅርብ ጊዜ ነው ከዛ የተመለሰው። እና ምን መሰል ወንድሜ በህዝቦች መካከል ምንም ችግር የለም። አሁን ለምሳሌ ሶማሊላንድ ይባላል እንጂ ጅቡቲ ይባላል እንጂ ወንድሜ ያው ከ80% የጅቡቲ ቴክኖክራት ያሉት ከኢትዮጵያ ነው የሄዱት። እኔ እኮ ጅቡቲ ነው የተማርኩት፣ ወይም ስደተኛ የሆንኩ ጊዜ እዛ በፈረንሳይኛ ነው የተማርኩት። እና ምን መሰለ ይሄ ለስሙላ የተደረገ አገሮች ናቸው እንጂ አገሩ አንድ ነው። ለምሳሌ እንደምታውቀው እስማኤል መርጌሌ ኖት ኦንሊ የድሬዳዋ ሰው የገንደ ዲቦ የሰፈራችን ሰው ነው። እኔና የነሱ ቤተሰብ የነሱ አይራራቅም። እና አገር እንዴት ትላለህ? ጅቡቲ አፋር እዛ አለ። አሁን ለምሳሌ ተመልከተ፣ አሰብ ውስጥ አፋር አለ፣ ኢትዮጵያ ውስጥ አፋር አለ። እና ህዝቡን ይኸው ለራሳቸው ፖለቲካ ነው የሚጠቀሙበት እንጂ ምንም አይቀይሩም። እና የፖለቲካል አስተላለፉ አሁንም ሊገፋቸው ይችላል እና ወደዛ ሊያመጣቸው ይችላል። አሁን እነ አብይ አይተው ይኸው ምን ያደርጋሉ? ሶማሊላንድ ታወቀች። ይሄ ካምፕ ከቻይና ሁኔታ እንዳልከው አሁን ለምሳሌ ቱርኪ 2.4 ቢሊዮን ዶላርስ ነው ኢንቨስት ኢትዮጵያ ውስጥ የምታደርገው። ለምሳሌ ግን ከቱርኪና ማነች አቡዳቢ በጣም በዚህ በጂኦፖለቲካል ኮምፒቲሽን እና ጦርነት ሆርን ኦፍ አፍሪካ ላይ በጣም ኮምፒቲሽን አላቸው እና ከማጋ እንደሚሆን ጊዜው ነው የሚወስነው እንጂ ሁሉም የራሱን ኢንትረስት ይኖረዋል ማለት ነው እንጂ ወንድሜው ዛሬ ኤሪትሪያ አሰብ አለች። አሰብና ኢትዮጵያን ኢሳያስና ማነው አብይ ተቀምጠው ለህዝባችን ምን እንደሚወደው ሰላም፣ ሁለተኛ ደግሞ ለምንድነው በኔጎሺዬሽን ለምንድነው ማንጠቀም ብለው
እንደ ሶማሌላንድም እንደዛ ማድረግ ይችላል። አሁን ጅቡቲ ትንሽ እኮ ሀገር ነች፣ ለ1 ሚሊዮን የምትሆን ሀገር ነች እኮ። እና ይሄ ነገር ለምን አናደርግም? ሁልጊዜው ወንድሜ መሳይ እኔ ካንተ በእድሜ እበልጣለሁ። እስካድግ ድረስ ጦርነት ብቻ ወንድሜ። ለምንድን ነው ጦርነት? እና የኛ ሊደሮች ተቀምጠው ከዓለም ተምረው አሁን እኮ ቀን እየነጋባቸው በቃ እየጨለመባቸው ነው። ምንም አይነት ምርጫው ለወደፊቱ ያላቸው እና ያንተን ጥያቄ መልስ ለመስጠት ወንድሜ እና አብይ ሊደርሺፕ የራሳቸውን ሁኔታ ያዩና ወደዛ ይሄዳሉ ብዬ ነው የምገምተው እንጂ አሰብም ምጽዋም ያው ከኢትዮጵያ ጋር እኮ ምንም ልዩነት እኮ የለም። ህዝብ ወንድሜ ያው ተመልከት። አሁን ለምሳሌ ኤርትራኖቹ ሰራቸው በቅርብ ጊዜ የወጣው ሁይሱ የሚባለው በጣም የታወቀ አፍሪካ ሪፖርት ላይ ማን ብሎ ከኢሳያስ ጋር ዙሪያ ያለው ሰዎች ማን እንደሆነ ታውቃለህ? 4 ትልልቅ ሰዎች ትግራይ ውስጥ ነው የተወለዱት ከነ ቤተሰቦቻቸው። ኢቨን ኢሳያስ እዛ ነው የተወለደው ማለት የሱ ቅርታና የሱ ቤተሰብ አንድ እኮ ነው። ምንም ልዩነት እኮ የለንም። አሁን ለምሳሌ የሶማሌላንድ ብትሄድ እኮ እና የሀርጌሳና የጅግጅጋ እኮ ምንም ልዩነት የለም። ጅቡቲ አሁን ለምሳሌ ድሬዳዋና ጅቡቲ ምንም ልዩነት የለም። ከጋምቤላ አሁን ወደ ሳውት ሱዳን ይሄ ምን መሰለ what we are lacking ቅድም እንዳልኩ ወንድሜ is a leadership። ትክክለኛ ሊደርሺፕ ትክክለኛ ኢንስቲትዩሽን ያመጣል። ትክክለኛ ኢንስቲትዩሽን ደግሞ ትክክለኛ ምንድነው ግሮት ያመጣል። አሁን በቅርብ ጊዜ ወደ ለስራ ጉዳይ ሄጄ ነበረ ምንድነው ሲንጋፖር እና ታይዋን ሄጄ ነበር። መሳይ በጣም ይገርማል። እና ተመልሼ እዚህ ወሬ ስሰማ ሁልጊዜ ጦርነት እዛ ብታያቸው በኢፊዛ ብትሄድ በሁሉ ነገር ዲጂታል ነው ሄደው መሬታቸው እንዴት እንዳደረጉ ብታይ ከኢትዮጵያ መሬት አይበልጥም። ዲኖ ኢትዮጵያ መሬት 15% ብቻ ነው ይሄ ፈርታይል ላንዱ ዛሬ የተደረገው። እና ይሄ የአዲስ አበባ ብቻና የድሬዳዋ ሙሽራ ከመሆኑ ወንድሜ ፋንታ እነዛ አገሮች እነዛ ቢቀይሩና ኢትዮጵያ 83% እኮ ሩራል አገር ነች። ምንድነው አግሪካልቸር ነው። እና ወደዛ ብንሄድ እና ወንድሜ እንደዚሁ እንደ ናይፍ ሳላወራለህ በእርግጥ ዶክተር እስማኤል መሬት ረገጥ አድርጎ መነጋገር ያስፈልጋል። ይሄ የሚባለው ነገር ቢመጣ ምስራቅ አፍሪካ ላይ ያለው አንድነት፣ ምስራቅ አፍሪካ ላይ ያለው ትብብር ቢመጣ ከምንም በላይ ተጠቃሚዎቹ ራሳቸው ሀገራት ናቸው። ነገር ግን የውጭ እጅ አለ። አሁን እኮ አንድም እንዳይሆኑ የምስራቅ አፍሪካ ኤሊቶች አንድ ሆነው ቀጠናውን እንዳያሳድጉ ትልቁ ችግር ያለው የውጭ ጣልቃ ገብነት ነው። የውጭ ጣልቃ ገብነት የውጭ ፍላጎቶችን እንዴት ማስማማት ይቻላል? ወንድማማቾችን የተለያዩ ሀገራት እኮ ቀጥረው የሚያጣሉና መሳሪያ እየሰጡ የሚያታኩሱ ናቸው። ስለዚህ እሱ ነገር እስካለ ድረስ ምስራቅ አፍሪካ ላይ እንዲህ አይነቱ ነገር ምናልባት በረጅም ጊዜ እንደ ትንሳኤል ልናየው እንችላለን። ይሄ የሚመጣበትን ጊዜ ግን አሁን ባለው መሬት ላይ ባለው ሁኔታ አብይ አህመድ ብዙ ነገሮችን አበላሽቷል። የቱርኩ ስምምነት አለ። የቱርኩ ስምምነት የሶማሊያን ሉዓላዊ ግዛት የማክበር ሶማሌላንድን ጨምሮ ማለት ነው የማክበር ስምምነት ውስጥ ገብተዋል። እሱን ስምምነት ያፈርሳል። ካፈረሰስ ምን ሊያጣ ይችላል? ወደ ሶማሌላንድ ሲሄድስ አሁን እሱ ትልቁ ህልሙ የባህር ኃይል ነው። ባህር ኃይል ሊያቋቁም ይችላል። እዛ አካባቢ የባህር በር የሚባለው የባህር ኃይል ብዙ የተምታቱ ነገሮች አሉ። ምንድነው የፈለገው የሚለውን በግልጽ ለማወቅ የሚያስችል አይደለም። ወደብ ነው የፈለገው፣ የባህር በር ነው፣ የባህር ኃይል ነው። ብዙ ፍላጎቶች አሉት አብይ አህመድ። ሶማሌላንድ ይሄን ልትሰጠው ትችላለች ወይ? ባለው አጠቃላይ ሁኔታ አሁንስ ካለው ዓለም ከደረሰበትና ምስራቅ አፍሪካ ላይ ካለው የፖለቲካ ፍጥጫ አንጻር ሶማሌላንድ ከኢትዮጵያ እውቅና መጣ አልመጣ የሚጠቅማን ነገር አለ? እንደው ካለው ክብደት አንጻር እስራኤልን ከሚያህል የአሜሪካ ትከሻ ከጀርባዋ ካለ ሀገር እውቅና ካገኘች በኋላ የኢትዮጵያ ይህን ያህል የምትጓጓለት ነው? ምን መሰለህ፣ ምንም እንኳን እስራኤል ራሷን ቅድም እንዳልነው ጂኦፖለቲክስ ነው ዛሬ አሁን የተፈራረሙት ቅድም እንዳልነው ከአቡዳቢና ከአሜሪካኖች ነው። ግን ኢትዮጵያ እኮ ነው የኢትዮጵያ ህዝብና የሶማሌላንድ ህዝብ እኮ ብዙ ሰዎች የማያውቁት ነገር አለ። ለምሳሌ ያኔ በጦርነት ጊዜ በሬ ጊዜ ሶማሌላንድ ሁልጊዜ የሚናገሩት ምንድን ነው ብለው ኢትዮጵያ እኮ ሁለተኛ ሀገራችን ነው። ለምንድን ነው ዩኒቨርሲቲ በጠቅላላ እዛ ሲማሩ ስኮላርሺፕ እየሰጣቸው እያስተማራቸው ደግሞ አሁን ለምሳሌ በቀን የጫት ብቻ ወደ ሶማሌላንድ ከኢትዮጵያ የሚገባ $1 ሚሊዮን ይገባል በቀን አንድ ቀን ወንዴ። እና ምን መሰለህ ህዝቡ ቅድም እንዳልኩ እኮ አሁን ሀርጌሳ ብትሄድ እኮ ዩኒቨርሲቲ የሚያስተምሩ ሰዎች አብዛኛው እኮ ምንድነው ፕሮፌሰሮቹ ከኢትዮጵያ የመጡ እኮ ናቸው።
ለምሳሌ አድማስ የሚባል ዩኒቨርሲቲ አለ እና ህዝቡ በመሰለ በጣም ኢንተግሬትድ የሆነ ነው ኦልሬዲ ሆነዋል። ግን ያን ነገር ፎርማላይዝ ለማድረግና ከላይ ጥሩ አይነት ሊደርሺፕ ቢመጣ ብዙ ነገሮች ቤኔፊት ሊደራረጉ ይችላል። አሁን ለምሳሌ ሶማሌላንድ ፖርት አላት፣ ኢትዮጵያ ፖርት የላትም፣ ላንድ ሎክ ናች። ለምንድን ነው በዛ በኩል ማይጠቀሙበት? ለጅቡቲም ይጠቅማል። አሁን እስማኤል መርጌሌ ይሄንን አይቀበልም። እሱ ብቻ በሱ በኩል ብቻ እንዲሄድ ነው የሚፈልገው። 95% ኦልሞስት $2 ቢሊዮን በአመት እያገኘ ነው። ለምንድን ነው ለሶማሌላንድ ደግሞ እድል አይሰጥም? አሁን ለምሳሌ አሁን የእናንተ ማሰሙት አለ። አሁን ዘይላ አካባቢ እዛ ጦርነት እየተካሄደ ነው። አሁን እያስነሱ ነው። ለምሳሌ ሁለት ጎሳዎች አሉ፣ የኢሳና የገደቡርሲ የሚባል። ማን ነው የሚያነሳው? እስማኤል መርጌሌ ነው። እሱ ደግሞ በርበራን አይፈልግም እንዲሆን እና ምን መሰለ የኛ እኮ ሰዎች ዲአር ሚዮፒክ ነው የሚያዩት፣ በትንሽ በቃ መነጽር ነው የሚያዩት እና በሰፊ አድርገው ከዲክቴተርነት ወጥተው ያንን ማድረግ እኮ ይችላሉ። ዛሬ ያነሳው ጥያቄ ዶክተር እስማኤል አብይ ካደረጋቸው ነው ከቱርኩ ከዛ አንጻር መታየት ከተቻለ ብዬ ነው እነዚህን ክስተቶች ያነሳሁት። የቱርኩን ምን ሊያደርገው ነው? የሶማሌላንዱን ምን ሊያደርገው ነው? ቱርኪ ምንድን ነው የሚፈልገው ነው ራስ መጠየቅ አለበት። ቱርክ የሚፈልገው እኮ ቅድም እንዳልኩ የኦይሉና የራሱ እዛ እኮ የሚጠቀምበት ነው። እነዚህ ሰዎች እኮ ለአፍሪካ የሚመጡት አቡዳቢ አንድ እንበል፣ ቀጠር ሁለት በል፣ ስዑዲ አረቢያ በል፣ ምንድን ነው ቱርኪ በል፣ እነዚህ ምንድን ነው የሚፈልጉት? የትልቁን እኮ የድሮ የኮሎኒያሊስት የነበሩትን እንደነ አሜሪካና ራሽያና ሌሎቹን እኮ ያኔ በቀዝቃዛ ጦርነት እኮ ነው የቀየሩት አሁን። እና አብዛኛው ደግሞ እነሱ ናቸው አግሬሲቭ ሆኖ እዛ የሚሄዱት። ምንድን ነው የሚፈልጉት? ሪሶርስ ነው የሚፈልጉት፣ ሌላ ነገር አይደለም። አሁን ለምሳሌ ተመልከት የትራምፕ የሱ አይዲዮሎጂ ምንድነው? ትራንዛክሽናል ነው። ምንድነው የሚለው? የዚህ ሪሶርስ ማግኘት ከሆነ ለምሳሌ ያለፈው ጊዜ ኮንጎ ብራዛቪልን አንድ ላይ ሲያደርግ ምንድነው የጠየቀው? ሬር ሪሶርስ ነው የምንጠቀም ነው የሚለው እና ይሄን ከሰጣችሁ ይሄን ሰጣችኋለሁ ነው እና ይሄ አሁንም እኮ ዞሮ ዞሮ የሚመጣው የኛው ሊደርሺፕ አካባቢ ነው የሚመጣው። አሁን ኢትዮጵያ እኮ ተመልከት ማነች ትግራይ ውስጥ ጎልድ አለ፣ ስንት ነገር አለ ወንድሜ። አገራችን እኮ በጣም ሪች ነች፣ ለዓለም የምትበቃ ነች። ፈርታል ከተደረገ አፍሪካን ምንድነው ፊድ የምታገር አገር ነች። ግን ምን መሰለህ እነዚህ ሰዎች እኮ እድል የሚሰጣቸው የኛ ሊደርሺፕ ሰዎች ናቸው ብዬ ነው የምገምተው። ስለዚህ ለአብይ አህመድ ይሄ አጋጣሚ መልካም ነው ማለት እንችላለን። ይሄ የመጣው በእስራኤል በኩል ለሶማሌላንድ እውቅና መሰጠቱ ለአብይ አህመድ መፈናፈኛ መተንፈሻ አገኘ ማለት እንችላለን። ሰሞኑን ሲባል የነበረው ግብጽ በረጅም እጇ የአሰብንም የጅቡቲ ወደቦችንም ለማስተዳደርና ለማልማት ስምምነት መፈራረሟ ለአብይ አህመድ ብዙ ነገር ችግር ሊሆን እንደሚችል ሲገለጽ ነበር። ይሄ መምጣቱ መተንፈሻ ይሆንለታል። አብይ አህመድ መቼም ጠብቆ እንዲህ አይነቱን ነገር በአቋራጭ የሚፈልገውን ለማግኘት የሚያስችል መስመር ተገኘ ማለት እንችላለን። ከሐሳብ ውስጥ ለምንድን ነው ኢጂፕሽያኖች እዛ ምን ሊያደርጉ ነው የሚመጡት? ለምሳሌ ዶራል የምትባል አለች። አሁንም እዚህ እኮ አፋር ነው የሚኖረው እዚህ ጅቡቲ ውስጥ። እዛም እኮ እሷ ነች ሄዳ የምትጠቀመው። ሁለቱንም እኮ አንድ እኮ እነሱ ናቸው ወንድሜ። እና እዚህም ኢጂፕት ስትመጣ እኮ ኢትዮጵያ ደግሞ የራሷን ምንድነው ወደ ቀይ ባህር ለመሄድ የራሷን ጂኦፖለቲክስ ኢንትረስት ለማስጠበቅ የምትችለው ሁሉ ነገር ታደርጋለች ማለት ነው። እና ፖለቲካል ቅድም እንዳልከው የኃይሉ አሰላለፍ ይቀየርና በዚህ በኩል ይወጣሉ ማለት ነው። ትክክል ነው። አሜን። ሁሉም የራሱን እኮ እድል የራሱን እኮ ኢንትረስት መጠበቅ አለበት። አሁን ለምሳሌ ሐሰን ሼክ ነው ብዙ ጊዜ ችግር የፈጠረው። ይመጣና ለምሳሌ በርበራ እኮ እኔ ነኝ የምጠቀምበት፣ እኔ ነኝ ማዘው። እዛ መድረስ እንኳን አይችልም። ያለፈው ጊዜ የነሱ ፎሬን ሚኒስተር ከሼኹ ጋር ሲገናኝ አቡዳቢ ምንድነው የተባባሉት? ሼኹ ምንድነው ያለው? ለምንድን ነው ይሄንን ገንዘብ 442 ሚሊዮን እዛ ኢንቨስት የምታደርገው ብሎ ሲጠይቀው፣ ኦኬ ሶማሊያን ቴሪቶሪያል ኢንቴግሪቲ እናንተ ናችሁ አለ የምትጠብቁት፣ ያቺ አይሮፕላን ታየት አለ አይደል? አብረን እንሂድ አለ። አልሄድም አለ፣ ይይዙኛል። በቃ ተዋ ይሄ ነገር you are not controlling that place። ለዚህ እኮ ነው ዛሬ ሶማሊላንድ እኮ ነፃ ልትወጣ ይቻለች እኮ ለዚህ ነው እንዴ። እና what I'm trying to say ቅድም in the short ያንተን አንሰር ለመስጠት yes ለአብይ መተንፈሻ መውጫ ነው የሚሆነው። ምንም ሌላ አይነት አማራጭ የለም። ኢጂፕት በዚህ ከመጣች ኢጂፕት ምንድነው የምትለው? ኤርትራ ምንድነው የምትለው? ጅቡቲ ምንድነው የምትለው? እነዚህ በጠቅላላ ኢትዮጵያ ቀይ ባህር እዛ ምንድነው ሬድሲ መድረስ የለባትም ነበር። ዋይ ለምን? ኢትዮጵያ እኮ ሂስቶሪካሊ እኮ እዛ ትደርስ ነበር። ኢትዮጵያ እኮ አሜን ኤርትራ ነፃ ከወጣች በኋላ ነው እንጂ ኢትዮጵያ እኮ በድሮ አንተ ከኔ የበለጠ ታውቃለህ ታሪክ። በእነ አሉላ ጊዜ ሁሉ እዛ ቀይ ባህር ደርስ ነበር።
እንጂ እኛ ራሳችን እኮ በዛ በሊደርሺፕ ብቻ አንቆም። ያው ሊደርሺፕ ነገ ይሄዳል። ወንድሜ መለስ ሄደዋል፣ ኃይለ ሥላሴ ሄደዋል፣ መንግስቱ ኃይለማርያም ሄደዋል። ይሄ ነገ ይሄዳል። ግን ኢትዮጵያ ብንወድም ብንጠላም አንደኛ ነገር ትልቅ ሀገር ነች። ለዚህ ኒው ወርልድ ኦርደር የሚመጣው ደግሞ እንደ ፖለቲካል ፕሮጀክት ሆና ለአፍሪካ በጠቅላላ ምሳሌ የምትሆን ሀገር ነች። ኢትዮጵያ እኮ ያልተገዛች ሀገር ነች። ኢትዮጵያ እኮ ድሮም ቀይ ባህር ትደርስ ነበር። ለምንድን ነው ጅቡቲ ትንሿን ሀገር ይዛ ኢትዮጵያን ራሷን እንደምትፈልገው ለምን ታደርጋለች? ዋይ እዛው ጅቡቲ ውስጥ ያሉት ደግሞ ኢትዮጵያ ውስጥ ይኖራሉ። እንደው ዶክተር እስማኤል ጥያቄ ሊነሳ የሚችለው አንድም ኢትዮጵያ ከፍተኛ የሆነ ውስጣዊ ችግር ውስጥ ያለች ሀገር ናት። በእርስ በርስ ጦርነት ውስጥ ነው ያለችው። የራሷን የውስጥ ጣጣ ያልጨረሰች ናት። እንኳን ሌላው ተጨምሮ አሁን በጋምቤላ በኩል የመጣው ትኩሳት አለ። ሌላው ቀርቶ በሶማሌና በኦሮሞ ክልሎች በሁለቱ ክልሎች መሀል ዳግም ጦርነት ተቀስቅሷል። ወደ ሞያሌ አካባቢ የአማራው ክልል ጦርነት በየዕለቱ እየተባባሰ ወደ መጠነ ሰፊ ወደሆነ ደረጃ እየገባ ነው ያለው። የትግራይ የሚታወቅ ነው። ኦሮሚያ ክልል ውስጥ አብዛኛው ቀጠና ሰላም አይደለም። ወለጋ ላይ የሚታየው ማህበራዊ ቀውስ በጣም ከፍተኛ የሆነ ሰብአዊ አደጋ እያስከተለ እንዳለ ይነገራልና ውስጧ እንደዚህ የሚታመስ ሀገር ከዛ መተንፈሻ ብታገኝ ምን ጥቅም አለው? በፊትም እኮ ኢትዮጵያ ወደብ አታገኝ፣ ወደብ አይኑራት፣ በር አይኑራት አይደለም መጀመሪያ መቀመጫዬን ብላለች እንደተባለችው እንስሳ መጀመሪያ የውስጥ ችግርን ሳይፈታ አብይ አህመድ እዚህም እዛም እንደ ጸበል ጦርነትን እንደ ጽዋ እያዳረሰ ምን ይጠቅማል? እዛ ቦታ ምን ይጠቅማል ወደብ ከሚል አንጻር እንጂ ኢትዮጵያ ባለቤት ብትሆን ወደብ ባለቤት ብትሆን የሚጠላ አልነበረም። ስለዚህ አሁን ውስጡን ያላከመ ሰው ሶማሌላንድ እውቅና ሰጥተው እንዲህ አይነቱን እድል ቢያገኝ ምን ሊረባ ምን ሊጠቅም የሚለው ጥያቄም ተከትሎ ይመጣል። ዶክተር እስማኤል ትክክል ነህ። ግን ምን መሰለህ መሳይ ያለፈው ጊዜ ስለ ኢትዮጵያ ብቻ እኔ እናንተ ስንነጋገር ይሄ እኮ ያው ፕሮብሌሙን እናውቃለን። ኢትዮጵያ ውስጥ ያለው ያው ቅድም አንተ የዘረዘርካቸው በጠቅላላ ፕሮብሌሞች አሉ አይደል? ችግሮች አሉ። ይሄንን ችግር ወንድሜ ትልቅ ራሳችን ውጪም ሆነን ሌላም ሆነን ከዚያንን ችግሮች እንዴት ነው ኢትዮጵያ የምትወጣ ብለን ራሳችን መጠየቅ አለብን። የኔ እይታ ልሳሳትም እችላለሁ። ምን መሰለህ የአማራ አካባቢ ችግር ተነሳ፣ የትግራይ አካባቢ ተነሳ፣ የሶማሌ ሞያሌ ምናምን ተነሳ ከማለት ፋንታ በኢትዮጵያ ችግር ተነሳ ብለን የአንዱን ችግር ለምሳሌ በአማራ ሪጅን የሚባለው ችግር ወንድሜ የኔ ችግር ነው ብዬ እስካልተነሳሁ ድረስ ሁላችንም ያው እጅ ተያይዘን ይሄ ችግር የሚፈታው በአንድነት ነው እንጂ ቅድምም ያለፈው ጊዜም እዚህ እኔ እናንተ ኢንተርቪው አድርገን ስንነጋገር ሶማሌ አሁን ለምሳሌ ቅድም ያነሳው የሞያሌ አካባቢ ምናምን ችግር የሚፈታው በሶማሌና ኦሮሞ ብቻ አይደለም። ሶማሌና ኦሮሞ ይባላል እንጂ የኤሊቲስቶች ጨዋታ ነው ወንድሜ እንጂ የኢትዮጵያኖች ችግር ነው ብለን አንድ ላይ ከተነሳንና ኢትዮጵያ ሰላም ያስፈልጋታል ካል ልንቀይር ይችላለን። ግን ሁሉም የራሱን ጥግ ቦታ ይዞ እየሄደ ወደዛ ቢገፋ ወንድሜ ስንት ዓመት ነው ያንን ችግር ያየን? ስንት ጊዜ ነው ያየን? አሁን ለምሳሌ 7 ዓመት ነው አይደለም አብይ የሚገዛ ወደ 8ኛ ዓመት እየሄደ ነው። እንዴት ነው ይሄን ነገር ለምሳሌ የኦሮሞና የትግራይና የአማራ ምናምን ሳይሉ አንድ ላይ እዚህ ውጪ ተቀምጠው መነጋገር አለባቸው ወንድሜ። ችግራቸው የኦሮሞ ችግር የአማራ ችግር ነው፣ የአማራ ችግር የኦሮሞ ችግር መሆን አለበት እንጂ በስመ ምስኪኑ ህዝብ ቃላቶችና ይሄንን ጎሳ እየተጫወት ለዛ ያለው መንግስት እንኳን እድሜ እናራዝማለን ብዬ ነው የምገምተው። እና ምኞታችን እንደዛ ነው። በእርግጥ ዶክተር እስማኤል ከምኞት ባሻገር ግን መሬት ላይ ያለውን ነገር እንዴት መሻገር ይቻላል ነው። በእርስ በርስ ጦርነት ውስጥ ያለች ሀገር ምን ይጠቅማታል ነው የጥያቄን በደንብ አግኝተው ከሆነ ውስጥ እርስ በርስ ያለች ሀገር ነች። ማንጋኖ እንትኑኛ እኔም አንተም ሁላችንም ችግሩ እንዲፈታ እንፈልጋለን። ይሄ ከሚባለው ኋላ ቀር አስተሳሰብ አጥንትና ደም እየቆጠሩ ከሚደረግ የፖለቲካ ምንድነው እንቅስቃሴ ወጥተን በእውቀትና በዓለም ከደረሰበት አንፃር ብንሄድ ሁላችንም እንመርጣለን። ግን አልሆነም። እየሆነ ያለው ገዢ የሆነው መሬት ላይ ከዛ በተቃራኒ ነው። ያ ደግሞ እና አብይን ለስልጣን አብቅቷቸዋል። አሁንም በስልጣን እንዲቆዩ አድርጓቸዋል። ወደፊትም በዛ መቀጠል ነው የሚፈልጉት። ምክንያቱም ከዛ ውጪ አቅም የላቸውም በስልጣን ለመቀጠል። ስለዚህ ይሄ ባለበት ሁኔታ የእርስ በርሱ ጦርነት እየተባባሰ እንጂ እየበረደ ባልመጣበት ሁኔታ
አብይ አህመድ መተንፈሻ በሶማሌላንድ ቢያገኝ ባያገኝ ምን ጥቅም አለው የሚለውን ጥያቄ ነው እንግዲህ ነው በዛ መልኩ ካየው ብዬ ነው። ትክክል ነህ ወንድሜ፣ ትክክል ነህ። ግን የውስጥና የውጭው ይገናኛል ወንድሜ። አንድ ሰው ጥሩ አይነት ደህና ካልሆነ ውስጥ ችግርም ውጭም ሊሆን ይችላል። እና ይኸው ለምሳሌ ወንድሜ ልውሰድ፣ አሁን የአማራ ሪጅን አካባቢ ያለው ችግር አለ አይደለም? ለምሳሌ የፋኖ ምን አይነት ርዕዮተ ዓለም ነው የሚከተሉት አይደለም? አንድ ለምሳሌ ይችን አገር ከችግር ለምሳሌ አማራ ሪጅን ብቻ አካባቢ የኤግዚስተንሻል ችግር ነው። ከዚህ በፊትን ኢትዮጵያኖች እያሉ አማራ ህዝብ ብዙ ተለክቷል። ያ ሁሉ ይገባናል። ግን ምን መሰለህ አሁን ይኸው ፋኖ በደንብ በዓለምም እያወቀው ነው። በጣም ጥሩ እየመጣ ነው። ግን ምን ያስፈልጋል መሰለህ ፋኖ ከፋኖ አካባቢ ብቻ አይደለም። ፋኖ ወደ ይሄ የሚባለው ኦሮሞ ሪጅን፣ ወደ ትግራይ ሪጅን፣ ወደ ሶማሌ ሪጅን የሚባሉትን ወደዛ አካባቢ እንዴት እንዲሄድ ነው ስራችን። ወደዛ መሆን አለበት ወንድም። ያንን ከሰራንበት ያው ከፋኖ ጋር ተቀምጠን ይሄ ችግርን እንዴት እንፈታለን ካል የስ እና የውስጡን ችግር እኮ አንተ ያልከው ነው እኔም የምደግመው ወንድሜ። ግን ያ እንዴት ይፈታል ነው ትልቁ ችግራችን እኮ ያጋጠሙ መሰለህ። የዛን ችግር መፍትሄው ምንድነው? መፍትሄው መሰለህ ተነጣጥለን የአንዱ ግሩፕ ብቻ ሆነን ይህን እንፈታለን ከማለት ፋንታ የአንድ ላይ ብንመጣና ያው ወደንም ጠላንም መሰለህ። ያው ተመልከት ወንድሜ መሳይ፣ እኔና አንተ ያኔ በምንድነው በትግራይ የነበረ ጊዜ ብዙ ውጭም ሆነን ብዙ we were opposed ይሄ ነገር እንደዚህ ነው፣ ይሄ ነገር እንደዚህ ነው። የኦሮሞ አማራ ተብሎ ምንም አይነት ፍኖተ ታሪክ ካርታ ሳይደራጅ ምንም አይነት ርዕዮተ ዓለም ዲስከሽን ሳናደርግ አብይ መጣ። አሁን ደግሞ አብይ ስናወርደው ምን መሰለህ አብይ ከወረደ በኋላ ምንድነው የሚመጣ ብለን መነጋገር አለብን። ምንድነው ይኸው ኃይለ ሥላሴው ድሮ እንጮህ ነበር። ኃይለ ሥላሴ እኮ ፊውዳላዊ ነው ምናምን እንደዚህ እያልን እንጮሃለን። ኦኬ ኃይለ ሥላሴ ወረደ፣ አልተነጋገርንም። ከውጭ ባዕዳን አመጣን። ኢህአፓና ምናምን እናሸንፋለን። ከኢትዮጵያ ሪያሊቲ የራቀ በዚህ የመደብና የብሔር ጥያቄ ምናምን የተባለ ሳንዘጋጅ ወደ ኢፒአርዲኤፍ ገባል። ኢፒአርዲኤፍ ደግሞ ከሱ ጋር ጦርነት ቀምጠን ሳንዘጋጅ እንደገና አብይ መጣ። አሁን ደግሞ እኮ አብይ ቢወርድ ሳንዘጋጅ እንደገና ሳይክሉ በዛ ይቀጥላል ማለት ነው። እና ምንድነው ይሄ ነገር ሳይክል ብሬክ ማድረግ የምንችለው? በእኔ እይታ ከኔ የበለጡ ስንት ምሁሮች አሉ የሚያውቁት ስለዚህ ነገር። የአማራ ብቻ አይደለም፣ የትግራይ ብቻ አይደለም፣ የኦሮሞ ብቻ አይደለም፣ የጋምቤላ ብቻ፣ የሶማሌ አይደለም፣ የሁላችንም ነው። መጨረሻ ላይ ደግሞ ተመልከት መሳይ ወንድሜ at the end of the day ምንም እንኳን ያው የዚህ የትግራይ ሊበሬሽን ፍሮንት፣ የኦሮሞ ሊበሬሽን ፍሮንት፣ የሶማሌ ሊበሬሽን ፍሮንት ምናምን ይበሉ እንጂ መጨረሻ ላይ ሩጫቸው ወደ 4 ኪሎ ነው ወንድሜ። ኤሊትሱ ፓወር ይካፈላል። አሁን ለምሳሌ ከአብይ ጋራ እዛ ላይ ያስቀምጥነው ማን ነው? እኛ ነን። የተማረው ነው እዛ ላይ ያስቀምጠው። ምንም ፍኖተ ካርታ ሳንዘጋጅ እዚህ ሲመጣ እየተንከባለን ምንም እንኳን ይሄ ነገር ይሄ ያደርጋል ብሎ ሳናደርግ መጣ። እሱ ደግሞ ምን አገኘ? አንዳንድ ከሱ ጋር የሚሰሩ ሰዎች ያገኘ ይኸውና እንደ ልቡን አደረገው። አሁን እሱ ደግሞ ሲወርድ ምንድነው ምን አይነት ፕሮግራም አለብን? ኢትዮጵያ እንዴት መምሰር አለባት? ኢትዮጵያ ወዴት መሄድ አለባት? ምን አይነት ኢኮኖሚክ ፕሮግራም መኖር አለበት? ምን አይነት ፖለቲካል ፕሮግራም መኖር አለበት ብለን ካልተነጋገርን ዛሬ ካልተነጋገርን ውጭ ለውጭ ተያይዘን በጦርነት በቃ ቃላቶች ለምሳሌ አሁን ስማቸው እንኳን ማንሳት አልፈል። አሁን ለምሳሌ ዮናስ ብሩና ሌላ አሁን የኦሮሞ ወጣቶች እዛ አበሻ ብታይ አርቲክሎች ጦርነት የሚገጥሙት የቃላቶች ጦርነት ይገርማል። ይሄ አይደለም ኦሮሞማ ምናምን አይደለም ወንድሜ። ትልቁ መሰለ መነጋገር አለብን። ከተነጋገርን ብዙ ነገሮች ይፈታሉ። ከተነጋገር ለምሳሌ ከአማራ 10 ቢመረጥ፣ ከኦሮሞ 10 ቢመረጥ፣ ከትግራይ ከተቀመጡ ምን አይነት ኢትዮጵያን ፈጥራለን ብሎ ከልቡ ንጹህ ሆነው አንድ ነገር ማድረግ ይችላል። ግን ሁሉም በሩን ዘግቶ ራሱ ቤት ቁጭ ብሎ ብቻውን እኮ ነፃ ሊወጣ አይችልም። ኖ ነቨር። ኢትዮጵያ ሂስትሪ ያስተማረን ይሄ ነው። አሁን ለወደፊቱም እንደዛ ነው የሚፈጠረው። አብይ ነገ ይወርዳል። ምንድነው ከአብይ በኋላ የሚመጣ ብለን መነጋገር አለብን። እንግዲህ ዶክተር እስማኤል በሶማሌላንድ ከእስራኤል እውቅና ማግኘትን መነሻ አድርገን ነው ዛሬ የተገናኘ ነው። በጣም በርካታ ሀሳቦች የተንሸራሸሩ ነው። ዛሬ ዓለም ሁሉ ሚዲያዎችም ግንባር ቀደም ዜና አድርገው
እያቀረቡት ያለ ጉዳይ ነው። በተለያየ መልኩ በተለያየ አቅጣጫዎች እየታየ ነው። ምስራቅ አፍሪካ ላይ በረከት ይዞ ይመጣል የሚል አስተያየት ብዙም አላየው። ምናልባት ዶክተር እስማኤል በተወሰነ ደረጃ በአዎንታዊ ያየ ሆኖ ብዙዎች ደግሞ የሀገራት መከፋፈል፣ አጠቃላይ ቀውስ፣ አካባቢው በእሳት የበለጠ እንዲነድ ያደርጋል፣ ብዙ ኃይሎች እንዲመጡ ያደርጋል የሚባለው ብዙ ነው። ከዛም አንጻር ሁኔታውን አይተው አስተያየት የሚሰጡ የአካባቢው የቀጠናው የጂኦፖለቲካውን የሚመለከቱ ወገኖችንም እንጋብዛለን። በጣም ነው የማመሰግነው ዶክተር እስማኤል። እኔም በጣም አመሰግናለሁ ወንድሜ ለእድሉ።